إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት ለአኺራችሁ ስንቅ ያዙ አላህ ተባረከ ወተዓላ ወደሱ የምንቃረብባቸው የተለያዩ መልካም አጋጣሚዎችን ፈጥሮልናል ጥሩ የገበያ እድሎችን አመቻችቶልናል እድለኛ ሰው ማለት የህይወት ዓላማ የተፈጠረበት ምክንያት የገባው ሰው ማለት የኸይር ገበያ እድሉን ሲያገኝ ኸይር ላይ የሚሽከዳደም ሰው ነብዩ አለይሂ ሰላቱ ወሰላም የተለያዩ የመልካም አጋጣሚዎችን ትሩፋት ነግረውናል አነሳስተውናል የመልካም ስራ አጋጣሚዎች ሲመጡ አስታውሱ ነበር ያነሳሱ ነበር ጥቅማቸውን ትሩፋታቸውን ይናገሩ ነበር አሁን ላይ ያለንባቸው ቀናቶች ከረመዳን ሁሉ የሚበልጡ እንደሆነ የነብዩ አለይሂ ሰላቱ ወሰላም ሐዲስ አነጋገራቸው ያሳያል የዙል ሒጃ 10 ቀናት በኸይር ስራ በመልካም ስራ ልናሳልፋቸው ይገባል ቀጣዩን ዓመት የረመዳንን የኸይር ገበያ የዙል ሒጃን የኸይር ገበያ እናገኛለን አናገኝም የምናውቀው ነገር የለም እድሉን እንዳገኘን ፈጥነን ልንጠቀም ይገባና ዙል ሒጃ ወር ላይ ኸይር ስራ ሲባል አይነቱ ብዙ ነው ሁሉም እንዳቅሙ ኸይር ስራ መስራት ይችላል ፍላጎቱ እስካለ ድረስ እዚህ ዱንያ የመጣ ነው ለስራ ነው የሚለው ቁም ነገር እስከገባን ድረስ በዙል ሒጃ 10 ቀናት ልንሰራቸው ከሚገቡ ስራዎች አንዱ የተለመደውን የሶላትን ዒባዳ አጠናክሮ አሳምሮ ማከናወን ከተውሂድ ቀጥሎ ትልቁ ውድ ስራ አላህ ዘንድ ሶላት መስገዱ ብቻ በቂ አይደለም አሳምሮ አስተካክሎ አስውቦ መስገድ ያስፈልጋል ሰጋጅ ሁሉም አይደለም የሶላትን ምንዳም ያገኝ የሶላትን ትሩፋት የሚታደለው قد أفلح المؤمنون الذين هم في صلاتهم خاشعون የተባለ ሰጋጆች ፈላህን አገኙ ከሚሰጉት ነገር ዳኑ የሚፈልጉትን አገኙ የተኞቹ ሰጋጆች الذين هم في صلاتهم خاشعون ሶላታቸው ውስጥ ኹሹዕ ያላቸው በጥሞና ባስተውሎት የሚሰግዱ ሰጋጆች ናቸው የሚድኑት ምንጊዜም 5 ወቅት ሶላትን መስገድ የሙስሊም ግዴታ ነው ረመዳን ላይ 10 ዙል ሒጃ ላይ ደግሞ የበለጠ ወደ አላህ ለመቃረብ ሲባል ሶላቱን ማሳመር ይገባል በወቅቱ መስገድ ቀብልያ ባዕድያ መስገድ በጀማዓ መስገድ አወል ሶፍ ለመስገድ ጥረት ማድረግ ከፈርዱ በተጨማሪ ሱና ሶላቶችን ቀብልያውን ባዕድያውን አዱሃውን የምሽት ሶላቱን ልቅ የሆነ ሶላት በማይከለከልበት ወቅት ሁለት ረካ ሶላት መስገድ ይቻላልና ዙል ሒጃ 10 ላይ ልናበዛቸው ከሚገቡ የዒባዳ አይነቶች አንዱ ሶላት ነው ፈርዱን በማሳመር ከመቼውም በላይ ከፊትና ከኋላ የሚሰገዱ ሱናዎች ላይ በመበርታት እንደገና ደግሞ ክፍት ሰዓት ባገኘን ሰዓት ሁሉ ሁለት ረካ ሶላት በመስገድ ሌላኛው ዙል ሒጃ ላይ ከሚወደዱ የዒባዳ አይነቶች አንዱ ተውበት ነው የኸይር ስራ አጋጣሚዎችን በአግባቡ እንዳንጠቀም ይከለክለን አንድም ወንጀላችን አጥር ይሆንብናል መጋረጃ ይሆንብናል የተለያዩ የመልካም ስራ አጋጣሚዎችን በአግባቡ ለመጠቀም ቀድሞ ውስጥን ማጽዳት ያስፈልጋል ከአላህ ጋር ያለን ግንኙነት ማደስ ያስፈልጋልና ዙል ሒጃ ላይ ተውበት ማብዛት ኢስቲግፋር ማብዛት ይወደዳል ተጋቀደምቶች ለይል ሶላት መስገድ እፈልጋለሁኝ ግን አልችልም ተብለው ሲጠየቁ ወንጀልህ ነዋ ያሰረህ የሚል መልስ ሰጥተዋል ቀን ቀን አላህን አታምፀው ማታ ማታ እፊቱ ተነስቶ የመቆምን ክብር ይሰጥሃል ብለዋል
ወንጀል ለይል ሶላትን ከከለከለ ሌሎችንም ኸይር ስራዎችን ይከለክላል። ከአላህ ያርቃል፣ ወደ ሸይጣን ያስጠጋል፣ ገፍላ ውስጥ እንዲገቡ ያደርጋል። የተለያዩ የመልካም ስራ አጋጣሚዎችን እያዩ እንዳላዩ ለማሳለፍ ሰበብ የሚሆነው አንድም በወንጀል ብዛት ምክንያት ቀልብ መድረቁን፣ አኺራን መዘንጋቱን። ስለዚህ ዙልሒጃ ላይ ሌሎችም የመልካም ስራ አጋጣሚዎች ላይ ሊሰሩ ሊተኮርባቸው ከሚገቡ ነገሮች አንዱ ተውበት ነው። በልብም በቃልም በተግባርም ተውበት የሚደረገው በአፍ ብቻ ሳይሆን በልብም ጭምር በአቋምም ጭምር። የተለያዩ አላህ የሚጠላቸው ነገሮች ካሉ እነዚያን ማስወገድ። ጊዜውን በወንጀል የሚያሳልፍ ሰው ለኸይር ጊዜ አያገኝም። ኸይሩን የሰራውም እንደሆነ ጣዕም አይኖረውም፣ ጉጉት አይኖረውም። ወከዛሊክ ዙልሒጃ 10 ላይ ልናበዛቸው ከሚገቡ ነገሮች አንዱ ዚክርና ዱዓ ነው። ምንጊዜም ዚክር ይወደዳል። ከትልልቅ በጣም ብዙ ትርፍ ካላቸው መልካም ስራዎች አንዱ ዚክርና ዱዓ ነው። ስብር ብሎ ዝቅ ብሎ አላህን መለመን፣ አላህ እንደሚሰጥ እርግጠኛ ሆኖ እኛ ከአላህ ፈላጊዎች እንደሆነን ያለ አላህ ምንም አቅም እንደሌለን ማመን። ዱዓ የሚለው ሐሳቡ በራሱ አላህን ከፍ ራስን ዝቅ ማድረግ ስለሆነ ዒባዳ ነው። የተቸገረ ሰው ብቻ አይደለም አላህን መለመን ያለበት። ማንኛውም ሙስሊም በአላህ የሚያምን ሰው አላህን መለመን አለበት፣ መጠየቅ አለበት። ምን ጠይቀው የዱንያ ሓጃ ብቻ አይደለም፣ ትልቁ ሓጃ የአኺራ ሓጃ ነው። አላህን ተባረከ ወተዓላ ማስታወስ፣ ዱዓ ማድረግ የህይወት ዒባዳ ነው። በየቀኑ በየሌሊቱ ዘውትር አላህን ተባረከ ወተዓላ ልንማጸነው ልናስታውሰው ይገባናል። ጌታ አላህ በተከበረው ቃሉ ኡትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ወላሁ ያዕለሙ ማ ተስነዑን ብለናል። አንተ ነቢያችን ሆይ፣ አንተ አማኝ ሆይ ወደ አንተ የወረደውን ዋሕይ ቁርአንን አንብብ፣ ህጉንም ተከተል፣ ተግብረው። ሶላትን አስተካክለህ ስገድ፣ አሟልተህ ስገድ። ሶላትን አስተካክሎ መስገድ ከወንጀል አላህ ከሚጠላው ስራ ከጸያፍ ነገር ያርቃል፣ ይጠብቃል። ወለዚክሩላሂ አክበር፣ በሶላት ውስጥ አላህን ማስታወሱ ደግሞ ከሶላቱ ከራሱ ይበልጣል ብሏል። የሶላቱ አንዱ ዓላማም አላህን ተባረከ ወተዓላ ማስታወስ ነው። ሐጁም አላህን ለማስታወስ ነው። ጾሙም አላህን ለማስታወስ ነው። ሴት ልጅ ሒጃብ ማድረጓ፣ ከወንጀል መራቋ፣ ሸሪዓን መተግበሯ፣ የተለያዩ የሚደረጉ ነገሮችን ማድረጓ፣ የሚከለከሉ ነገሮችን መተዋ፣ ማንኛውም ሙስሊም ይሄን ማድረጉ ዓላማው አላህን ማውሳት። ሰዎች ወንጀል ላይ የሚወድቁት አላህን ማስታወስ ሲረሱን ሲተውን፣ ከወንጀል የሚታቀቡትም አላህን አስታውሰው ነው። ወአቂሚ ሶላተ ሊዚክሪ ብሏቸዋል ሙሳን ዓለይሂ ሰላም። ፈዕቡድኒ ተገዛኝ፣ አምልከኝ፣ ሶላት ስገድ እኔን ለማስታወስ ብሏቸዋል። ነቢያት እንኳ አላህን ተባረከ ወተዓላ በሶላት እንዲያስታውሱ ታዘዋል። ወዛኪሪነ አላህ ከሲረን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ የሚል አንቀጽም አለ። በብዛት አላህን የሚያስታውሱ ወንዶች፣ በብዛት አላህን የሚያስታውሱ ሴቶች አላህ ተባረከ ወተዓላ ምህረትን፣ ትልቅ ምንዳን፣ ጀነትን አዘጋጅቶላቸዋል ይላል። ከጀሃነም ከሚያድኑ ጀነት ከሚያስገቡ መልካም ስራዎች አንዱ ዚክር ነው፣ አላህን ማውሳት ነው። ዚክር ሁለት አይነት ነው። የምላስ የቃል ዚክር አለ፣ የልብ ዚክር አለ። ሌላኛው ደግሞ የተግባር ዚክር አለ። ሶላቱ፣ ጾሙ፣ ሐላል ሐራምን አውቆ የሚቻለውን ማድረጉ ማይቻለውን ከማድረግ መታቀቡ በራሱ ዚክር ነው። ሙስሊም በማንኛውም ጊዜና ሁኔታ ላይ ዚክርን ሊያዘወትር ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ሊል፣ ኢስቲግፋር ልናደርግ፣ ሶላት ዐለ ነቢ ልናበዛ ይገባናል። ንግድ ነው። አቅም፣ ጾታ፣ ዕድሜ፣ ቦታ ማይገድበው የዚክር አይነት ነው። ጥቂት ዚክር ማድረግ የሚከለከልባቸው ስፍራዎች አሉ። ከነዚያ ስፍራዎች ውጪ ቆመንም ተቀምጠንም ቤት ውስጥም ከቤት ውጪም ምላሳችንን ዚክር ልናስለምደው ይገባል። አላህ ዘንድ ሀብታም ያደርጋል። ዱንያ አኼራ ላይም እጅግ በጣም ጥቅሞችና ትሩፋቶች አሉት። ነቢዩ ዓለይሂ ሰላቱ ወሰላም በቀን ውስጥ ከ100 ጊዜ በላይ አላህን ምህረት ይጠይቁ እንደነበረ ተነግሯል። አንዴ ብቻ ቁጭ ባሉበት ቦታ 100 ጊዜ 70 ጊዜ እስትግፋር ያደርጉ ከነበረ አላህ ተባረከ ወተዓላ የማራቸው ያከበራቸው የጀነት በር ለመጀመሪያ ጊዜ አስከፋች ያደረጋቸው ነቢዩ ዓለይሂ ሰላቱ ወሰላም እስትግፋር ያደርጉ ከነበረ እኛስ ደካሞች፣ አውቀንም ይሁን ሳናውቅ ብዙ ነገር የምናጠፋ ሰዎች፣ ሸይጣን ስሜታችን የሚጫወትብን ሰዎች፣ ከመልካም ስራችን ይልቅ ወንጀላችን ሊያመዝን ሊበልጥ የሚችል ሰዎች በብዙ እጥፍ ከሳቸው በብዙ እጥፍ እስትግፋር ያስፈልገናል። ምህረት መጠየቅ ያስፈልገናል። የቆሸሸ ልባችንን የሚያጸዳው እስትግፋር ነው። የተኛ የዘነጋ ልባችንን የሚያነቃው ዚክር ነው።
ነቢዩ ዓለይሂ ሰላቱ ወሰላም ለዚክር ሲያነሳሱ ከተናገሯቸው ድንቅ ንግግሮቻቸው መሃል አንዱ ከሊመታኒ ኸፊፈታኒ ዐለል ሊሳኒ ሰቂለታኒ ፊል ሚዛኒ ሐቢበታኒ ኢለር ረሕማኒ ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም ብላ ቡኻሪ መጨረሻ ላይ የዘገቡት ሐዲታቸው ነው። ነቢዩ ሰላቱ ወሰላም ከሊመታን ሁለት ቃላቶች አሉ። ለምላስ ቀላል ናቸው፣ አይከብዱም። ሚዛን ላይ ግን ከባድ ቦታ አላቸው። ሚዛንን ያከብዳሉ፣ ከፍ ያደርጋሉ፣ አጅርን ያበዛሉ። አላህ ዘንድ ደግሞ ተወዳጅ ናቸው። ለምላስ ቀላል ናቸው፣ ሚዛን ላይ ትልቅ ቦታ አላቸው፣ አጅርን ያበዛሉ፣ አላህ ዘንድ ተወዳጅ ናቸው። ምንድን ናቸው? ይሄ ሁሉ ትሩፋት የተነገረላቸው ቃላቶች ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም። የሰከንዶች ስራ ነው። ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም፣ ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም እያሉ መደጋገም የአላህን ውዴታ ያስገኛል፣ ወንጀልን ያስምራል፣ አጅርን ያበዛል፣ ወደ አላህ ያቀርባል፣ ሸይጣንን ያርቃል፣ ከማላ ያዕኒ ይጠብቃል። ምንም አይጠቅመን ነገር ከመናገር እንደዚህ አይነት ዚክሮችን ማብዛቱ ለዲንም ለዱንያም ጠቃሚ። ዚክር በሁሉም ቦታ በሁሉም ሁኔታ ላይ ተወዳጅ ነው። የበለጠ ደግሞ ዚክር ዱዓ አስፈላጊ የሚሆንባቸው ወቅቶችና ጊዜያቶች አሉ። ከዚህም አንዱ የዙል ሒጃ 10 ቀናት ናቸው። በእነዚህ የዙል ሒጃ 10 ቀናት በተለይ የውም ዓረፋ 9ኛው ቀን ላይ ልናበዛው፣ ልንደጋግመው፣ ልናዘወትረው ከሚገባ የዚክር አይነት አንዱ ላኢላሃ ኢለላህ የሚለውን መደጋገም ነው። በተለያዩ ሐዲሶች እንደተነገረው የዓረፋ ቀን ምርጥ ዱዓ፣ የዓረፋ ቀን ምርጥ ዚክር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን መደጋገም። ይሄ ተውሂድ ነው። ተውሂድ የጀነት ቁልፍ ነው። ያለ ተውሂድ ጀነት መግባት የለም። ያለ ተውሂድ ከጀሃነም መዳን የለም። ያለ ተውሂድ የአላህን ፊት ማየት የለም። የተውሂድን ቃል ላኢላሃ ኢለላህን ማዕናውን መረዳት፣ በልብ ላይ እውነት ነው ብሎ አምኖ መቀበል፣ ማጽናት፣ ቋጥሮ ማስቀመጥ፣ በምላስ መደጋገም ያስፈልጋል። በተግባር ሽርክ የሚባለውን አደጋ መርዝ መራቅ ያስፈልጋል። ላኢላሃ ኢለላህ በአፍ ብቻ ስላሉ ጀነት አይገባም። ላኢላሃ ኢለላህ ምን ማለት ነው? ላኢላሃ ኢለላህ ምን ይከለክላል? ላኢላሃ ኢለላህ ካለ ሰው ምን ይጠበቃል? ላኢላሃ ኢለላህ ያለ ሰው ከምን መራቅ አለበት? እድሜ ልካችንን ልንጠብቀው ልናውቀው ውስጣችን ላይ ልንደጋግመው የሚገባ ቃል ነው። ከዱንያ ሲወጣ መጨረሻ ቃሉ ላኢላሃ ኢለላህ የሆነለት ሰው ጀነት ገባ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጨረሻ ላይ ከዱንያ ስንወጣ የሰከራተል መውትን መከራ ስካር ተቋቁሞ ላኢላሃ ኢለላህ ማለት የሚቻለው በህይወት ላይ በተደጋጋሚ ላኢላሃ ኢለላህ ካሉ ነው። ላኢላሃ ኢለላህን ልብ ላይ ካኖሩ ነው። ላኢላሃ ኢለላህን በተግባር ካዋሉት ነው። የላኢላሃ ኢለላህን ተቃራኒ ከራቁ ነው። ላኢላሃ ኢለላህ ምላስ ከለመደው ነው። ላኢላሃ ኢለላህ ለአፍ ከጣፈጠ ነው። የተለያዩ ማይረቡ ንግግሮችን የሚናገር ሰው ልቡ አላህ በሚጠላው ነገር የተሞላ ሰው ሲሞት ላኢላሃ ኢለላህ ማለትን አይታደልም። ሁሌም ላኢላሃ ኢለላህ ልንል፣ በተለይ ደግሞ በእነዚህ በዙል ሒጃ 10 ቀናት ላኢላሃ ኢለላህ ያለባቸው የዚክር አይነቶችን ልንደጋግም ይገባናል። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበርን ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እንደዚሁ በረጅሙ ላኢላሃ ኢለላህ አስተግፊሩላህ፣ ላኢላሃ ኢለላህ አስተግፊሩላህ። ብቻ ብዙ የዚክር አይነቶች አሉ፣ ልቅ የሆኑ ዚክሮች። ይሄን ልንደጋግም ይገባናል። በተለይ የውም ዓረፋ ላይ ደግሞ ምርጡ ዱዓ ይሄ ነው። አብዱላህ ብን ዑመር ሌሎችም ደጋግ ቀደምቶች የውም ዓረፋ ላይ ከዚህ ዚክር ውጪ ሌላ ዚክር አይሉም ነበር፣ ከዚህ ዱዓ ውጪ ሌላ ዱዓ አያደርጉም ነበር ተብሏል። አብዱላህ ብን ዑመር ታላቁ ሰሓቢ ቃላት አጥሯቸው ሳይሆን ሌላ ዱዓ ሳይሐፍዙ ቀርተው ሳይሆን በፈለጉት ቃል በፈለጉት መልኩ አላህን መጠየቅ ሳይችሉ ቀርተው ሳይሆን ትሩፋቱ ጥቅሙ ስለገባቸው የውም ዓረፋ ላይ አብዱላህ ብን ዑመር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ብቻ ሲደጋግሙ እንደዋሉ ተማሪዎቻቸው ገልጸዋል። ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ የሚለው በመሰረቱ ውዳሴ ነው፣ አላህን ማጥራት ነው፣ አላህን ማላቅ ነው፣ ብቸኝነቱን መመስከር ነው። ዱዓ እንዴት ሊባል ቻለ? አላህን ተባረከ ወተዓላ ማጥራቱ ውስጡ ላይ ዱዓ አለ። ጌታዬ ሆይ አንተ ነህ ሁሉን ነገር ማድረግ የምትችል፣ ያላንተ ማድረግ የሚችል መስጠት የሚችል መርዳት የሚችል የለም። እኔ በአንተ ብቻ ነው ማምነው፣ የዱንያ የአኼራ ሐጃዬን አንተ አውጣልኝ ማለት አላህን ማላቅ ውስጡ ላይ አላህን መጠየቅ አለበት። እኛ አላህን ስናልቅ ስናወድስ የእኛን ሐጃ የእኛን ጉዳይ አላህ ተባረከ ወተዓላ ይፈጽማል። ከዚህ በተጨማሪ የተለያዩ የዚክር አይነቶችን ከማብዛት ጋር በተለይ የውም ዓረፋ ላይ እጅን አንስቶ ልብን ሰብስቦ ዱዓ ማድረግ ይወደዳል፣ ያስፈልጋል። የዓመቱ የዱዓ ቀን ነው። ሁሌም ዱዓ ተሰሚነት የሚያገኝ ከመሆኑ ጋር ልዩ የዓመቱ የዱዓ ቀን የውም ዓረፋ ነው። ኢብኑ አብድልበር ሌሎችም እንዳሉት የውም ዓረፋ ቀን ዱዓ አብዛኛውን ጊዜ አይመለስም፣ ይሰምራል፣ ይጸናል ብላ። የውም ዓረፋ ዱዓ ሙስተጃብ ነው ብላ። ይሄን የተረዱ ደጋግ ቀደምቶች ከበድ ያለ ሐጃ ሲኖርባቸው
ትልልቅ ሐጃዎቻቸውን ለየት ባለ መልኩ ለዓረፋ ቀን ያስቀምጧቸው ነበር። ለዓረፋ ቀን ሐጃቸውን ይዘው ይጠብቁ ነበር። ጁሙዓ ቀን ከሰዓት በተለይ ማምሻ አካባቢ የውም ዓረፋ ሆን ተብሎ በዝግጅት የተደረገ ዱዓ ይሰምራል፣ ዓላማውን ያሳካል። እኛ ግን ዱዓ አደራረጋችንን ልንፈትሽ ይገባናል። ሁሉም ባለ ሐጃ ነው በዘመናችን። በተለይ ከፊሉ በጤና ጉዳይ፣ ከፊሉ በህይወት ጉዳይ፣ ከፊሉ በቤተሰብ ጉዳይ፣ ሁላችንም ሙእምን የሆነ በአኺራ ጉዳይ፣ የጀነት ጉዳይ፣ የጀሃነም ጉዳይ፣ የቀብር ጉዳይ፣ የሲራጥ ጉዳይ ማያስጨንቀው ሙስሊም የለም። ምንም እንኳን እንደ ኢማናችን ብዙ ሰው የበለጠ ሊያስጨንቀው የሚችለው የዕለቱ ዳቦ ሊሆን ይችላል፣ እንጀራው ሊሆን ይችላል። ነገር ግን እውነተኛ ሙእምን ሪዝቁ ያለው በአላህ ላይ እንደሆነ ስለሚያውቅ በህይወት እስካለ ድረስ አላህ እንደሚመግበው አላህ ስራውን እንደማያቆም ስለሚረዳ ትልቁ ጭንቀቱ የሚሆነው ከጀሃነም ድኖ ጀነት መግባት፣ የቀብርን ፈተና ማለፍ ነው። ሲራጥን በሰላም መሻገር ነው። የጀነትን ምድር በሰላም መርገጥና ከሙእሚኖች ከሷሊሖች ከነቢያቶች ጋር ከሚወዳቸው ወዳጅ ቤተሰቦች ጋር ጀነት ላይ መገናኘት ነው። ዳግም ላይ ለያዩ ጀነት ላይ ገብቶ መደሰት ነው። ከዛ በኋላ ሐዘን የሚባል ነገር የሌለ ሲሆን ይሄን ለማሳካት ትንሹንም ትልቁንም የጫማው ገመድ የተቆረጠበት ሰው እንኳ አላህን ጫማ ገመድ ተቆርጦብኛል ብሎ ይጠይቀው። አላህ ይሄን ይወዳል ተብሎ ትልቅ ትንሹ አላህ ሲጠየቅ ይወዳል። ስለዚህ ዱዓ ያስፈልገናል። ባለ ሐጃን ባለ ጉዳይን የባለስልጣናትን በር ደጅ ከመጥናት የአላህን ደጅ መጥናት በላጭ የሚያዋጣው እሱ። አዘውትሮ የአላህን በር ያንኳኳ ደግሞ አላህ ይከፍትለታል። ሶላት ምን ሰግደው ምን ጾመው ዱዓ ዚክር የምናደርገው የአላህን በር ለማስከፈት ነው። እጅ አንስቶ በመለመን ብቻ አይደለም ዱዓ የሚደረገው። ሶላቱ ራሱ ዱዓ ነው። ጌታዬ ሆይ ምሰግደው ጀነት እንድታስገባኝ ነው፣ አልሰገድከም ብለህ እንዳትቀጣኝ ነው። ጌታዬ ሆይ ምጾመው ያንተን ትእዛዝ ለማክበር ነው፣ ወደ አንተ ለመቃረብ ነው። ዒባዳዎች የተግባር ዱዓ ናቸው። እጅ አንስተን የምንለምነው ደግሞ የጠለብ ምን ጠይቅበት የቃል ዱዓ ነው። ሁለቱም አብሮ ሲሆን የሰማይን በር የማስከፈት እድሉ ሰፊ ይሆናል። ስለዚህ ዱዓ ለሁላችንም ያስፈልገናል። ይበልጥ ዱዓ መቅቡል የሚሆነው ጁምዓ ቀን ላይ ነው፣ ጾም ላይ ነው፣ የውሙ ዓረፋ ላይ ነው። የየውሙ ዓረፋ ዱዓ አይመለስም። በተለይ ሐጅ ላይ ላለ ሰው ሐጅ ላይ ያለ ሰው ለራሱ የሚያደርገው ዱዓና ኢስቲግፋርም ተቀባይነት ያገኛል። በተለይ የውሙ ዓረፋ እዛ ሆኖ ደግሞ ሌላ ዓለም ላይ ላለ ሰውም ቢሆን ለወንድሜ ለእህቴም ምህረት አድርግ፣ ሐጃቸውን ፈጽም ተብሎ የሚደረግ ዱዓ መቅቡል። እዛ መሄድ ያልቻለ ሰውም ልቡን እዛ አድርጎ የቀኑን ክብር አውቆ ባለበት ቦታ ላይ ከልቡ ተናንሶ አላህን ከጠየቀ አላህ ተባረከ ወተዓላ ዩጂቡ ዳዕወተ ዳዒ ኢዛ ደዓህ። የግድ ዓረፋ ላይ ሄዳችሁ እንጂ ለምኑኝ አትለምኑኝ አላለም አላህ። የትም ሆኖ ከልቡ ተናንሶ ስብር ብሎ እርግጠኛ ሆኖ አላህን የለመነ ሰው አላህ ተባረከ ወተዓላ እሺ ይላልና የዱዓ አደራረግ ላይ የዱዓ አደባችንን ልንፈትሽ ይገባናል። ልባችንን ሰብሰብ ልናደርግ፣ አላህን በመልካም ስሞቹ በመልካም ባህሪዎቹ ልንጠይቀው፣ ዱዓ ስናደርግ ስብር ልንል ዝቅ ልንል፣ ፈላጊነታችንን ከአላህ ፈላጊ መሆናችንን ያለሱ ስብራታችንን የሚጠግን ጥያቄያችንን የሚመልስ ማንም እንደሌለ ባመነ ልብ አላህን ልንለምነው፣ እጃችንን ከፍ አድርገን ልናነሳ፣ እንደሚሰጠን እርግጠኛ ልንሆን ይገባናል። ዱዓ ሲደረግ እጅ የሚነሳው አላህ የሚሰጠንን ለመቀበል ነው። አነሳሱ በራሱ በሱናው ሁለት መዳፎች እንደዚህ ተገጣጥመው ከፊት ትይዩ መነሳት አለባቸው። ይሄ ማለት ነው ጌታዬ ሊሰጠኝ ነው እኔ ልቀበል ነው ማለት። እጅን የማንሳት አንዱ ዓላማ ይሄን የዱዓ አንዱ አደብ እጅ ማንሳት። እጅ የሚነሳው ለመቀበልም ጭምር በሚመስል መልኩ አላህ እንደሚሰጥ እርግጠኛ ተከሆኑ ቁርጥ አድርጎ መለመንም ሌላኛው የዱዓ አደብ ነው። ከፈለክ አድርግልኝ አትበሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስትጠይቁት ዝቅ አድርጋችሁ አትጠይቁት፣ ከፍ አድርጋችሁ ጠይቁት፣ እርግጠኛ ሆናችሁ ጠይቁት ተብሏል። ይሄ የቂን ጠፍቶ ነው። በኸውፍና በረጃ መሃልም ሆኖ መለመን ያስፈልጋል። እንደው የተለያዩ ወንጀሎች አሉብኝ አላህን አስቆጥቼዋለሁ እንዳይመልሰኝ እሰጋለሁ፣ ግን ደግሞ እሱ ከሪም ነው እንደኔ አይደለም አላህ እሱን ተብሎ ተጠይቆ እጅ ተነስቶ ባዶ እጅ አይመልስም ብለውኛል ነብዬ አለይሂ ሰላቱ ወሰላም። ጌታችሁ አላህ ሐይይ ነው። አላህ ሐያ ያደርጋል ለባሮቹ። ከሪም ነው፣ ቸር ነው፣ ሰጭ ነው። ባሪያው እጁን አንስቶ ጠይቆት ዜሮ አድርጎ አይመልሰውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ማደርገው ዱዓ ሁሉ የት ሄዶ ነው? የዱዓ አደብ ጥሼ ነው ማለት ያለብን። አላህን ከመጠርጠር የነቢይን አለይሂ ሰላቱ ወሰላም ንግግር ከመጠራጠር ይልቅ ራሳችንን አደባችንን አጠያየቃችንን መፈተሽ ነው የሚገባን። ዱዓ ላይ ወሰን ማለፍ አይገባም። ማይገባን ነገር መጠየቅ አይገባም። ወንጀል መጠየቅ አይገባም። ዱዓችን ላይ ዝምድና መቁረጥ መኖር የለበትም። ምን በላው ሐላል፣ ምን ጠጣው ሐላል፣ ምን ለብሰው ሐላል መሆን አለበት። አላህ ጠይብ ነው፣ ንጹህ ነው። ንጹዎችን ነው አቤት የሚለው የሚሰማው የሚቀበለው። ሐራም የበሉ ሐራም የጠጡ ሐራም የለበሱ አላህን መጠየቅ ይህ ምን ሰራው ሐራም፣ ምን በላው ምን ጠጣው ሐራም ዱዓ ወደ ሰማይ እንዳይወጣ ያደርጋ። ዱዓ መቅቡል እንዲሆን ከሚረዱ ነገሮች አንዱ አዘውትሮ ዚክር ማለት ነው። በሁሉም ሁኔታ ላይ ሁሌ ዚክር የሚል ሰው የቸገረው ጊዜ አላህን ሲጠይቅ ይሄማ የሚታወቅ ድምፅ ነው በሩን ክፈቱለት ይባላል።
ጭራሽ አላህን የማያስታውስ ሰው ሲያመው ሲቸግረው ሲርበው ብቻ የሚጠይቅ ሰው ቶሎ መልስ አያገኝም። አዘውትሮ ግን ዱዓ የሚያደርግ ዝክር የሚያደርግ ሰው መልስ የማግኘት እድሉ ሰፊ ነው። ጌታ አላህ ተባረከ ወተዓላ አዘውትሮ የሚያስታውሰውን ሰው ያስታውሳል፣ ወደሱ የቀረበን ሰው ያቀርባል። ችክ ብሎ አላህን የሚጠይቁ ሰዎችን አላህ ይወዳቸዋል። ሰውን ችክ ብሎ መጠየቅን ሸሪዓ ያወግዛል። አላህን ችክ ብለው የሚጠይቁ ሰዎችን አላህ ይወዳል፣ ወደሱ ያቀርባቸዋል፣ ሐጃቸውን ይፈጽምላቸዋል። የማይጠይቁ የማይለምኑ ሰዎች ላይ ዱዓ የሚያደርጉ ሰዎች ላይ አላህ ይቆጣል። ዚክር ዱዓ የሚያበዛ ሰው የሚያደርገው የዚክር የዱዓ ቃል ሰማይ ላይ ወጥቶ ከዓርሽ ዙሪያ ይሽከረከራል። ምድር ላይ ሆኖ ዚክር ዱዓ የሚያደርገውን ሰው ሰማይ ላይ እንዲታወስ ያደርጋል። ይሄ የነቢ ዓለይሂ ሰላቱ ወሰላም ሐዲስ። በተለይ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል ዓሊይል ዓዚም የሚለውን ቃል የሚደጋግም ሰው እነዚህና ሌሎችም የዚክር የዱዓ ቃላቶች ሰማይ ላይ ወጥተው ከዓርሽ ዙሪያ ይሽከረከራሉ፣ የንብ አይነት ድምፅ ያሰማሉ። ምድር ላይ ሆኖ እነዚህ ቃላቶችን ያለን ዱዓውን ያደረገውን ሰው ሰማይ ላይ እንዲወሳ እንዲታወስ ያደርጉታል ተብሏል። ምድር ላይ ሆነን የምናደርገው ዚክር ዱዓ ምንሰራው መልካም ስራ ሰማይ ላይ እንድንታወስ ቦታ እንዲሰጠን ያደርጋል። ዚክር ዱዓ ከጠላት ይጠብቃል፣ ከሰውም ከጂንም ከሌሎችም ጠላቶች። ዚክርና ዱዓ እሱ ዘንድ የሌለ ሰው አደጋ መሃል ላይ ሆኖ መሳሪያ ሳይታጠቅ ብቻውን እንደሚጓዝ ሰው ነው። ሁሌም ዚክር ልናበዛ ይገባናል። ዙል ሒጃ 10 ቀናቶች ላይ በተለይ የውም ዓረፋ ላይ ዚክርና ዱዓ ልናበዛ ይገባናል። ወከዛሊክ የውም ዓረፋን ከዛ በፊትም ያሉ የዙል ሒጃ 10 ቀናትን የቻለ ሰው በመደዳ ያልቻለ ሰው አለፍ አለፍ ያለ እያረፈ መጾም ይወደዳል። በተለይ 9ኛውን ቀን መጾም የ2 ዓመት ወንጀልን እንደሚያሰርዝ ነቢዩ ዓለይሂ ሰላቱ ወሰላም ተናግሯል። የውም ዓረፋን መጾም ያለፈውን ዓመትና የመጪውን ዓመት የ2 ዓመት ወንጀል እንደሚያሰርዝ አላህ ላይ ተስፋ አደርጋለሁ ብሏል። በቂ ዑድር የሌለው ሰው የውም ዓረፋን ሊጾም ይገባል፣ ሊተው አይገባም። ከሱና ጾሞች ሁሉ ይበልጥ ተወዳጁ የሱና ጾም የውም ዓረፋ ጾም ነው ተብሏል። ልንጾም ከዙሪያችን ያሉ ሰዎችን ልናስታውስ። በተለያየ ምክንያት መጾም ያልቻለ ሰው በሆዳምነት ሳይሆን በዑድር በተለያየ ምክንያት መጾም ያልቻለ ሰው በንያው ኢንሻአላህ አጅሩን ያገኛል። ከዚህ በተጨማሪ ደግሞ ጾመኞችን በማስፈጠር አጅሩን ያስገኛል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه. أما بعد بذو الحجة 10 ቀናት የውም ዓረፋ ላይ የዒድ ቀን ላይ ቀጣይ 3 ቀኖች ላይ ከሚወደዱ አጅርን ከሚያበዙ የዒባዳ አይነቶች አንዱ ተክቢር ማብዛት ነው። አላህን ማላቅ፣ የአላህን ሀያልነት መመስከር፣ መደጋገም፣ ጮክ ብሎ መናገር፣ ይህን መመስከር ማሰማት በዙል ሒጃ 10 ቀናት የዒዱ ቀን ላይ ቀጣይ 3 ቀኖች ላይ የሚወደድ ዒባዳ ነው። የዙል ሒጃ 10 ቀናት ላይ በሁሉም ቦታና ሁኔታ ላይ ተክቢርን ማብዛት ይወደዳል። ተክቢሩል ሙጥለቅ ይባላል። በምንም በቦታም በቁጥርም ያልተገደበ የዚክር አይነት ነው ተክቢር። ዙል ሒጃ ነገ 1 ብሎ ይጀምራል ከተባለበት ቀን አንስቶ እስከ አያሙ ተሽሪቅ ከዒድ በኋላ ያሉ 3 ቀናት መጨረሻ ድረስ ልናበዛው የሚገባ የዚክር አይነት ነው። ሁለተኛ ደግሞ ከተክቢር አይነቶች ውስጥ አልሙቀየድ የሚባል የዚክር አይነት አለ፣ የተክቢር አይነት አለ። የተገደበ ተክቢር ነው። ይሄ የሚሆነው ከየውሙ ዓረፋ ከ9ኛው ቀን ፈጅር ጀምሮ እስከ 13ኛው ቀን አስር ሶላት ድረስ ከሶላቶች በኋላ ሁሉም በራሱ ድምፁን ጮክ አድርጎ ሊያደርገው የሚገባ ተክቢር ነው። በጀማ የሰገደም ይሁን ለብቻው በተለያየ ዑድር የሰገደም ይሁን ወንዱም ሴቱም ከሶላቶች በኋላ ከማሰላመት በኋላ አስተግፊሩላህ አስተግፊሩላህ አላሁመ አንተ ሰላም ወሚንከ ሰላም የሚለውን ዚክር ብቻ ካሉ በኋላ ተክቢር ማለት ተወዳጅ ነው። ቁጥር የለውም። 1 ይቻላል፣ 3 ይቻላል፣ 5 ይቻላል። የግድ በጀማ ኢማሙ የመራ ማእሙሙ የተመራ መሆን የለበትም። ጀማ ያልሰገደ ሰው ቢሆን ከፈርዱ ሶላት በኋላ ብቻ ሳይሆን ከሱና ሶላት በኋላም ቢሆን ከሶላቶች በኋላ ተክቢርን ማብዛት ይወደዳል። ተክቢር የእነዚህ ቀናት አንዱ መለያ ነው። ምንጊዜም የነቢዩ ኡመት መለያ ነው። ሰሓቦች፣ ታቢዒዎች፣ ደጋግ ቀደምቶች በተክቢር ነበር አንድም ጂሃድ ላይ ስኬታማ የሚሆኑት። የአላህ ጠላቶች ተክቢርን ሲሰሙ ውስጣቸው ይሸበራል። ሸይጣን ተክቢርን ሲሰማ አዳንን ሲሰማ ቦታውን ለቆ ይሸሻል ተብሏል። ስለዚህ በእነዚህ ቀናት ላይ በተቀሩ ቀናቶች በተለይ የውም ዓረፋ ላይ የዒድ ቀናት ላይ አያሙ ተሽሪቅ ላይ ቤቱን፣ መንደሩን፣ መስጂዱን በተክቢር ልናንቀጠቅጠው ይገባል። እየተረሳ ያለ ጉዳይ ነው። እየጠፋ ያለ ጉዳይ ነው። ገፍላ ከውስጣችን ልናጠፋ ይገባናል። ቤት ውስጥ፣ ገበያ ላይ፣ ቢሮ ላይ፣ መንገድ ላይ ወንዱም ሴቱም ሕፃኑም አዋቂውም ሸሪያውን በጠበቀ መልኩ ተክቢር ልናበዛ ይገባናል። ከደጋግ ቀደምቶች ውስጥ ከሰሓቦች ውስጥ በእነዚህ በዙል ሒጃ 10 ቀናት ላይ ምንም ጉዳይ ሳይኖራቸው
ተክቢር ለማለትና የረሱትን ለማስታወስ ብቻ ወደ ገበያ የሚወጡ ነበር። ሰው ወደሚበዛበት ቦታ ላይ ሄደው ድምጻቸውን ጮክ አድርገው ተክቢር ይላሉ። የተክቢርን ሱና ሕያው ለማድረግ ሰዎችን ለማስታወስ። ይሄን ሁላችንም በየሱቁ በየመንገዱ መኪና ውስጥ ሴቶች ቤት ውስጥ ስራ እየሰሩ ከቤት ወደ መስጂድ ከመስጂድ ወደ ቤት ወደ ቢሮ ሲኬድ የተክቢርን ሱና ሕያው ልናደርግ ይገባል። የተክቢር አባባሉ አይነቱ ብዙ ነው። የፊቅህ ሊቃውንት የሐዲስ ሊቃውንት እንደገለጹት በሶስት መልኩ ተክቢርን ማድረግ ይቻላል። ሁሉንም ሶስት ጊዜ አላሁ አክበሩ አላሁ አክበሩ አላሁ አክበሩ ላኢላሃ ኢለላህ ወላሁ አክበሩ አላሁ አክበሩ አላሁ አክበሩ ሊላሂል ሐምድ ተክቢሮችን ሶስት ጊዜ ማለትም ይቻላል። የመጀመሪያውን ሁለተኛውንም ሁለት ጊዜ ማለት ይቻላል። አላሁ አክበሩ አላሁ አክበሩ ላኢላሃ ኢለላህ ወላሁ አክበሩ አላሁ አክበሩ ሊላሂል ሐምድ። የፊተኛውን ሶስት ጊዜ የኋለኛውን ሁለት ጊዜ ማለት ይቻላል። አላሁ አክበሩ አላሁ አክበሩ አላሁ አክበር ላኢላሃ ኢለላህ ወላሁ አክበሩ አላሁ አክበሩ ወሊላሂል ሐምድ። ሁሉንም አድርገዋል ሱሐቦች። አብዱላህ ብን መስዑድ የራሳቸው ነበራቸው። ሰልማን አልፋሪሲ የራሳቸው ነበራቸው። የቁርአኑ አያ ኢጥላቁ ይሄን ነው የሚያሳይ። አንድ ጊዜ ብቻም ቢሆን አላሁ አክበር ቢል አንድ ሰው ያተርፋል እንጂ የሚያጣው ነገር አይኖርም። ስለዚህ ተክቢርን ልናበዛ ልንደጋግም፣ ልጆቻችንን ልናስተምር ይገባናል። የአላህ ባሮች ሆይ በዘንድሮ ዒድ አልአድሓ ላይ በአንድ ቀን 2 ዒዶችን የምናስተናግድ ይሆናል። ጁሙዓ ሳምንታዊ ዒድ ነው። ዒድ አልአድሓ ደግሞ ዓመታዊ ዒድ ነው። ዘንድሮ አላህ ተባረከ ወተዓላ በረሕመቱ 2 ዒዶችን በአንድ ቀን አድርጎልናል። ይሄም ዒዱን የበለጠ ያደምቀዋል፣ ደረጃውን ከፍ ያደርገዋል። ጁሙዓ ቀን ራሱ የተከበረ ነው። ዒድ ሲሆን ሌላኛው ዓመታዊ ዒድ ሲጨመርበት ክብሩ ይበልጥ ይጨምራል። የውሙ ነሕር የዒዱ ቀን ራሱን የቻለ ዒድ ነው ዓመታዊ። ከጁሙዓ ጋር አብረው ሲሆኑ ደግሞ ደረጃቸው የበለጠ ከፍ ይላል። በዚህም የበለጠ ልንደሰት የበለጠ ኸይር ሥራ ላይ ልንበረታ ይገባናል። በዒድ ቀን ላይ መብላት፣ መጠጣት፣ ንጹህ አዲስ ልብስ መልበስ፣ ደስታን መግለጽ፣ መዘያየር ተወዳጅ ነው። ለራስ ብቻ መደሰትና መብላት መልበስ ሳይሆን ከዙሪያ ያሉ ሰዎችን ማብላት፣ ማጠጣት፣ ማልበስ፣ ማስደሰት፣ መዘየር፣ ደካሞችን፣ ረዳት የሌላቸውን፣ ብቸኝነት የሚሰማቸውን አይዟችሁ ማለት አንዱ በዒድ ቀን ልናደርገው የሚገባ ትልቅ ዒባዳ ነው። የዒድ ቀን ላይ ማዘን፣ መተከዝ ከሸይጣን የዒድ ቀን ላይ ማዘን፣ መተከዝ፣ መከፋት ከሸይጣን የደስታ ቀን ነው። አላህ የሚወሳበት ቀን ነው። አላህ ፈቅዶ የምንደሰትበት ቀን ነው። ሌላ ጊዜ የሚደሰት የዒድ ቀን ላይ ድብርትን ጠራርቶ የሚያመጣ ሰው ሸይጣን የሚጫወትበት ሰው፣ የኡማውን ቁስል የግሉን ችግር በዛ ቀን እንጂ ሸይጣን የማያስታውሰው ሰው ካለ ሸይጣን ተጫውቶበታል። ነቢዩ ዓለይሂ ሰላቱ ወሰላም በዒድ ቀን ተደስተዋል። አልኢማም አልሓፊዝ ኢብኑ ሐጀር ሌሎችም የዒድ ቀን ላይ ደስታን ማንጸባረቅ መደሰት ሱና ነው፣ የዲን አካል ነው ብለዋል። ይሄ የተባለው እነዚህ የእስላም ሊቃውንት የተደሰቱት ነቢዩ ሰላቱ ወሰላም ተደሰቱ ያሉት የኡማ ጉዳይ ሳያሳስባቸው ቀርቶ አይደለም። በሌላ ጊዜያት ከኡማው ጋር ማዘን አዝኖ ቁጭ ማለት ሳይሆን የኡማው ሐዘን ችግር የሚቀረፍበትን መንገድ መከተል፣ መፍትሄዎችን መጠቀም ይገባል። የዒድ ቀን ግን ዒድ ነው። ነቢዩ ሰላቱ ወሰላም ብዙ ሰሐቦቻቸው የተገደሉበት የሞቱበት ዓመታት ላይ ዒድ አክብረዋል። አይ ዘንድሮ አንደሰትም፣ ዒድ የለም፣ ወንድሞቻችን ተቸገረው፣ እህቶቻችን ተቸገረው፣ ዒድ አናከብርም አላሉም። በዒድ ቀን መደሰት ሱና ነው። ደስታው በሸሪዓው መሰረት መሆን አለበት። ለደስታ ብሎ ዲን የከለከለውን ማድረግ፣ ዘፈን ማድመጥ፣ ሴት ልጅ ሸሪዓ ማይፈቅደውን አይነት አለባበስ ለብሳ ወጥታ አላህን ማስቆጣት ፈጽሞ አይገባም። ደስታችን በሸሪዓው ሚዛን መሰረት መሆን አለበት። የዒድ ቀን ላይ ብቻችን መደሰት የለብንም። ውድሕያን ለ3 ክፈሉት የተባለው ለዚህ ነው። ውድሕያን ለ3 ክፈሉ። 1/3ኛውን ለራስ ለቤት ማስቀመጥ፣ 1/3ኛውን በዕለቱ መገባበዝ፣ 1/3ኛውን በጥሬው ለሚስኪን ለደካማ መስጠት አንድ ደስታችንን ከሌሎች ጋር የምንካፈልበት ሌሎችን የምናስደስትበት አጋጣሚ ነው። ለራሱ ለልጆቹ ልብስ የሚገዛ ሰው ከዙሪያው ላሉ የቲሞች፣ አቅመ ደካሞች፣ የተቸገሩ ሰዎች፣ ስራ ለተበላሸባቸው ሰዎች አይዞ ወንድሜ አይዞሽ እህቴ ብሎ እጅ መዘርጋት ማስታወስ ሌላኛው ደስታን የምንጋራበት አጋጣሚ ነው። ትክክለኛው ደስታ በመብላት በመጠጣት ብቻ አይደለም፣ በዒባዳ ነው። የአላህ ባሮችን በማስደሰት የታመሙ ሰዎች ራሱ ሰውን በማስደሰት ፈውስ ያገኛል። ይህ ነው ተብሎ በቃላት ማይገለጽ ልዩ ደስታ ውስጥ ላይ ይሰማል። ሰውን ሲያስደስቱ፣ ሰውን ሲረዱ፣ ይሄን ደስታ ልንፈልገው ይገባል፣ ልናገኘው ይገባል። መስጠት ያስደስታል። ባጭር ማስደሰት ብቻ አይደለም፣ አላህ ዘንድ እንዲወሱ ያደርጋል። ለአኺራ ይቀመጣል። አላህ በሰጠን ልክ ልንሰጥ፣ በተለይ በደስታ ቀኖች ሌሎችን እንዳይከፉ ልናደርግ ይገባል። ጁሙዓና ዒድ አብረው በአንድ ቀን ከተገጣጠሙ ዒድን የሰገደ ሰው ጁሙዓ ሶላትን መስገድ ግዴታ አይሆንበትም። ጁሙዓና ዒድ በአንድ ቀን ከተገጣጠሙ ዒድን ከኢማም ጋር ሄዶ የሰገደ ሰው ኋላ ላይ ጁሙዓ ባይሰግድ ችግር የለም። በላጩ ከኢማም ጋር ጁሙዓን በሰዓቱ ሄዶ መስገድ። አይ አልሰግድም ያለ ሰው
ሰፈሩ ላይ አካባቢው ላይ ባለበት ዙህር መስገድ ይችላል። ነገር ግን በጀማዓ መሆን አለበት። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ጊዜ ጁሙዓና ዒድ አብረው ሆነው ኢጅተመዐ ፊ የውሚኩም ሃዛ ዒዳኒ ፈመን ሸሂደል ዒደ ፈላ ጁሙዐተ ዐለይህ ብላ በዚህ ቀን ዛሬ ሁለት ዒዶች ተሰባስበዋል ተገጣጥመዋልና ዒድን የሰገደ ሰው ጁሙዓ የመስገድ ግዴታ የለበትም ብለዋል። ነገር ግን ዙሁር በምንም መልኩ አይቀርም። በላጩ ጁሙዓን መስገድ ነው። በተለይ የተወሰኑ ሊቃውንት አንዱ ሌላኛውን አይተካም፣ ጁሙዓን መሰገድ አለበት ዒድን መሰገድ አለበት የሚል አቋም ያላቸው ሊቃውንት ስላሉ ካልተቸገሩ ሁለቱንም መስገዱ በላጭ ነው። ያልቻለ ሰው ጁሙዓ መስጂድ የሚርቀው ሰው የሚቸገር ሰው ኡድሒያ ለማስተካከል ሰዓት ማይበቃው ሰው ዲን አልእስላም ገራገር ዲን ነው። እንዲህ አይነት ነገሮችን ከግምት ውስጥ በማድረግ ጁሙዓና ዒድ አንድ ላይ ከሆኑ ዒድን የሰገደ ሰው ጁሙዓ ባይሰግድ ችግር የለውም ተብሏል። ይህ ማለት ግን ዙሁር መሰገድ የለበትም ማለት አይደለም። ጀማዓ መቅረት አለበት ማለት አይደለም። ለመስጂድ ቅርብ የሆኑ ሰዎች ጁሙዓንም ዒድንም ቢሰግዱ መልካም ነው። የሚቸገሩ ሰዎች ደግሞ ዒድ ከሰገዱ ጁሙዓውን ትተው ሰፈራቸው ላይ ዙሁር መስገድ ይችላሉ። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.